እንግዲህ የማነ ገብረ መስቀል ኢትዮጵያ ያደባች ነው፣ መወረሯ የማይቀር ነው። አሁን የስልት ለውጥ አድርጋለች። በአደባባይ ቀይ ባህር የሚለውን ነገር ይሄን ቀይ ባህር በዞርድ እንደሚባለው በፈረንጆች አጠራር የወቅቱ ቃል ነበረ። ቀይ ባህር አሰባ። አሁን በብልጽግና የዲጂታል አውታሮች ይሄ ፕሮፓጋንዳ በጣም ቀንሷል። ድምጿን አጥፍታ ግን ኃይለኛ ስራ እየሰራች ነው። ድንገት ጥቃት ልትከፍትብን ትችላለች። ስለዚህ ራሳችንን ማዘጋጀት አለብን። እንግዲህ ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ በቀጥታ በስልክ ደውለው ኢትዮጵያ ጦር እንድታዋጣ ወደ ጋዛ እንግዲህ ጋዛ ላይ አይኤስኤፍ የሚባል አለ፣ ኢንተርናሽናል ስታቢላይዜሽን ፎርስ የሚባል ማለት ነው። ለዛ ፎርስ ኢትዮጵያ ማዋጣት እንዳለባት ጠቅላይ ሚኒስትር አብይን እንዳናገሩና ይሄ መረጃ እንግዲህ ያጋሩት ማናቸው ሁለት ዲፕሎማቶች ለታይምስ ኦፍ እስራኤል ታይምስ የሚባል ለመረጃ አውታር ነው ያጋሩት ማለት ነው። የግብፁ ፕሬዚዳንት እና አልቡርሃን ፊት ለፊት ተገናኝተዋል። በዚህ ሳምንት ማለት ነው። ተገናኝተው ያወጡት መግለጫ መመልከት ነው። ናይል ተፋሰስ ሀገራትን በተመለከተ ኢትዮጵያ የምትከተለው ፖሊሲ አግላይ ነው፣ የብሔራዊ ጥቅማችን አደጋ ውስጥ ወድቋል። በመሆኑም ሁለታችንም አልቡርሃንም ግብፁም ማለት ነው አንድ ላይ ኢትዮጵያ ላይ ማንኛውንም ስራ ለመስራት ዝግጁ ነን የሚል ነገር በአደባባይ ተናግሯል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዝግጅታችን ይዘን ቀርበናል። የዛሬው ዝግጅታችን እንደተለመደው የልዩ ትንታኔ ዝግጅት ነው። ሀገራዊና እንዲሁም ደግሞ ቀጠናዊ የሆኑ አጀንዳዎችን ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝቻለሁ። ካፍታ ቆይታ በኋላ እመለሳለሁ። አድማጭ ተመልካቾቻችን እንግዲህ እጃችን ላይ ያሉት መረጃዎች ከሀገራችንና እንዲሁም ከጎረቤት ሀገር ጋር የሚያያዝ ነው። በቅድሚያ እስቲ ወደ ኤርትራ ነው የምንሄደው። ያው ኤርትራ ከኢትዮጵያ ጋር ያላት ቁርኝት እንደሚታወቀው ከዚህ ከባህር በር ጋር በተያያዘ ፖለቲካው መልኩን እየቀየረ ነው በየጊዜው። አሁን የኤርትራው የውጭ ጉዳይ ሚኒስትር የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ አንድ ሰፋ ያለ ዘለግ ያለ ሀሳብ አጋርተዋል። ከኢትዮጵያ ጋር በተያያዘ ኢትዮጵያ የባህር በርን ጉዳይ ገታ ስልታዊ ማፈግፈግ አድርጋለች። ራሷን በሌላ የፖለቲካ አማራጭ በሌላ ስትራቴጂክ አማራጭ በዛ አካባቢ ራሷን ቀይራ ኤርትራ ላይ መጠነ ሰፊ ጥቃት ለማድረስ በዝግጅት ላይ ያለችው ብለው ሀሳባቸውን አጋርተዋል። ኢትዮጵያ ከዚህ ቀደም በይፋ የቀይ ባህር ይገባኛል ወይም ደግሞ የሲ አክሰስ የአሰብ ጉዳይ ይገባኛል የሚለውን ነገር ለጊዜው ገታ አድርገዋለች። ስለዚህ ለፖለቲካ ስትራቴጂ ምን አይነት ቴክኒክ እየተጠቀመች ነው? ልክ ራሷን እንደ ተጠቂነት በመቁጠር ቀጣይ ኤርትራ ልትወስደው የምታስበውን እርምጃ ያጤነችበት እንደሆነ መረጃዎች ደርሶናል ብለዋል። እንግዲህ የኤርትራው የማስታወቂያ ሚኒስትር በአብዛኛው ጊዜ በትዊተር ገጻቸው ላይ የኢትዮጵያና የኤርትራን የፖለቲካ ትኩሳት በተመለከተ በየጊዜው አፕዴት የሚያደርጉት መረጃ ትንሽ አነጋጋሪ ነው። ከዚህ ጋር የተያዘውን እስቲ ሰፋ አድርገን እንመልከተው። በእርግጥ ኢትዮጵያ እያደባች ነው ወይ ኤርትራ ላይ መጠነ ሰፊ ወረራ ለመፈጸም የሚለው ነገር ትንሽ በተን እናድርገው። በቅርቡ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ አቅንተው ነበረ። ወደ ሳውዲ አረቢያ ያቀኑበትም ዋነኛው ቁልፍ ምክንያት ለሳውዲ አረቢያ አሰብን ለመስጠት ነው። ይሄ ነገር ከዚህ ቀደም በጣም በተደጋጋሚ በፖለቲከኞች በተንታኞች ሲነገር ነበረ። አሰብ እንግዲህ ቀጥታ ለሳውዲ አረቢያ ተሰጠ ማለት የሳውዲ አረቢያ ቢሊየን ረብጣ የሆኑ ዶላሮች እዛ ላይ ይፈሳሉ። ከዛ በኋላ የኤርትራ የኢኮኖሚ አቋም ወይም ቁመና በእጅጉ ይሻሻላል። ኢቭን ወታደራዊ ቁመኗ ራሱ በከፍተኛ ሁኔታ እንደሚያድግ ተንታኞች፣ ታዛቢዎች ሲናገሩ ይደመጣል። አሁን የፕሬዚዳንት ኢሳያስ ቀጥታ ወደ ሳውዲ አረቢያ አቅንተው በአፋጣኝ ማለት ነው ይህንን አሰብን ለሳውዲ አረቢያ ለመስጠት የሚያስችለውን ስምምነት ለመፈራረም ወይም ደግሞ በዛ ጉዳይ ለማውራት ወደዛ እንዲሄዱ ነው እንግዲህ ምንጮች የሚናገሩት። በእርግጥ ሳውዲ አረቢያ ወስና ልክ አሰብ ላይ በመጣች ማግስት ኢትዮጵያ ላይ የሚፈጸሙ ወይም ኢትዮጵያ ላይ ሊፈጠሩ የሚችሉ የፖለቲካና የኢኮኖሚ ሁነቶች አሉ ማለት ተጽዕኖዎች አሉ። ኢትዮጵያ በቀጥታ የአሰብን ጉዳይ በዲፕሎማሲያዊ አማራጭ
ለማምጣት ወይም ደግሞ የቀይ ባህርን ጉዳይ ሲያክሰስን ጉዳይ በዲፕሎማሲያዊ አማራጭ እውን ለማድረግ ልክ እንደ ብቸኛ አማራጭ ልትጠቀም ትችላለች። ወታደራዊውን ጉዳይ ወደ ጎን ትተዋለች። ምክንያቱም የሳውዲ አረቢያ ወደዚህ ወደ አሰብ መምጣት ቀጥታም ያላትማት ከኢትዮጵያ ጋር ስለሆነ ኢትዮጵያ ደግሞ ከሳውዲ አረቢያ ጋር መላተም የሚያስችላት ወታደራዊ፣ ፖለቲካዊም ወይም ደግሞ ኢኮኖሚያዊም ቁመናም የላትም ብለው አንዳንድ ተንታኞች ሲናገሩ ይደመጣል። በእርግጥ ሳውዲ አረቢያ ይሄን ነገር ወስና እዚህ አሰብ በመጣች ጊዜ ሌላው የሚፈጠረው የፖለቲካ ምስቅልቅል ምንድን ነው? ይሄ ሶማሊላንድ አካባቢ ያለውን የወደብ ፍላጎት ይቀንሰዋል ነው። የስበት ማዕከል የሚሆነው አሰብ ነው። ስለዚህ ኢትዮጵያ ከሶማሊላንድ ጋር ያላትን ኢቭን ስምምነት በይፋ እስከ መሰረዝ ወይም ደግሞ ወደ መተው ትደርሳለች። በመሆኑም እጅ መስጠቷ የማይቀር ነው። የሳውዲ አረቢያ አሰብ ላይ መምጣት ለኢትዮጵያ ትልቅ መርዶ ይሆናል የሚል ነገር ነው። ሌላው ከዚሁ ጋር ተያይዞ ሊመጣ የሚችለው ነገር ምንድን ነው? የሌሎች እነዚህ ጂኦፖለቲካሊ አክቲቭ የሆኑ ሀገራት እንደ ቱርክ፣ ቻይና እንዲሁም ደግሞ ዱባይ፣ የተባበሩት አረብ ኤምሬት ከሳውዲ አረቢያ ጋር ቀጥታ ሊላተሙ ይችላሉ፣ ወይም ደግሞ ሳውዲ አረቢያን ካውንተር ለማድረግ ሌሎችን ኦፕሽኖች ሊጠቀሙ ይችላሉ የሚል ነገር ነው እና ጂኦፖለቲካሊ እጅግ በጣም ውስብስብ የሆኑ ሁነቶች ሊፈጠሩ ይችላሉ። የሳውዲ አረቢያ ወደ አሰብ መምጣት እንግዲህ ኤርትራዎች ሁለት አማራጭ አለን ሲሉ ነበር ከዚህ ቀደም ከኢትዮጵያ ጋር ያለውን በአሰብ ጉዳይ ያለውን ሽኩቻ ለመፍታት። አንደኛ ቀጥታ ኮንፍሮንት ማድረግ በወታደራዊ አማራጭ ማለት ነው። ያ ደግሞ ለኤርትራ አዋጭ አይደለም፣ ምክንያቱም ብዙ አይነት ፋክተሮች ስላሉ። ሁለተኛው ሰተን እንገላገል የሚል አማራጭ አላቸው። ሰተን እንገላገል ማለት ለኢትዮጵያ አይደለም፣ ለሶስተኛ ሀገር አቅም ላለው ሀገር ሰተን ከዛ በኋላ ከትከሻችን ሁሉም ነገር ሸክሙ ይወርዳል የሚል አማራጭን እንደሚተገብሩ ከዚህ ቀደምም በደንብ ተወያይተን ነበር ማለት ነው። ስለዚህ ሁለተኛውን አማራጭ ነው አሁን ገብራዊ ለማድረግ እየተሯሯጡ ያሉት። በተለይ እዚህ ኤርትራ ያላት የኢኮኖሚ አቅም እጅግ በጣም እየተዳከመ ነው። ማያወላዳ ነው። ማህበረሰባዊ ቀውሱ እያደገ ነው። በመሆኑም ኤርትራ በመኖርና ባለመኖር መካከል ስለሆነች የሳውዲ አረቢያ ወደዚህ ወደ አሰብ መምጣት ኢኮኖሚዋ እንዲነቃቃና በኢኮኖሚ ረገድ መጠነኛ የሆነ እድገት እንድታሳይ ከኢትዮጵያ ጋር ያላትም ሽኩቻ ትንሽ ትንፋሽ ሰብስባ በተሻለ አቅም ኢትዮጵያን ለመላተም እድል ታገኛለች የሚል ነገር ነው። እንግዲህ ከዚህ ጋር በተያያዘ በእርግጥ ሳውዲ አረቢያ ጨክና ወደዚህ ወደ አሰብ ትመጣለች የሚለው ነገር አጠያቂ ነው፣ ቆይቷል። ይሄ ከአንድ ዓመት በፊትም ተነግሮ ነበረ። ለምንድን ነው እስካሁን ሳውዲ አረቢያ ይህን ነገር ወስና ወደ አሰብ መምጣት ያቃታት የሚለው ነገር ብዙ አይነት ፋክተሮች አሉ ከበስተጀርባው። ከዚህ ጋር ተያይዞ ኢትዮጵያ በእርግጥ ሳውዲ አረቢያ ወደዚህ ወደ አሰብ ከመጣች ኢትዮጵያ በኃይል አማራጭ አስቀድማ ሳውዲ አረቢያ ወደ አሰብ ከመምጣቷ በፊት የኃይል አማራጭ ልትጠቀም እንደምትችል አፍሪካን ሪስክ ፋክተር የተባለ የመረጃ አውታር ወይም ጥናትን አፍሪካ ውስጥ ያሉትን አጠቃላይ የግጭት ሁኔታዎችን አጥንቶ ለህትመት የሚያበቃ ነው ወይም ደግሞ በድረገጽ መልኩ የሚያጋራ ነው እና ይሄ ድርጅት አፍሪካን ሪስክ ፋክተር የተባለው ድርጅት ምንድነው ያጠናው? እዚህ ሆርን ኦፍ አፍሪካ ወይም ደግሞ ቀጠናው ላይ ልክ የየመንና የሶሪያ አይነት የፖለቲካ ድባብ መፈጠሩ የማይቀር ነው። ምክንያቱም የመንና ሶሪያ ላይ በጣም በርካታ ሀገራት ለብሔራዊ ጥቅማቸውን በማስላት ቀጥታ ወደ ጦርነቱ ተሳትፎ ነበር። 5-6 ሀገራት ነበሩ ከየመን ግጭት ጀርባ፣ ከሶሪያ ጀርባ 5-6 ሀገራት ነበሩ። አሁንም ኢትዮጵያና ኤርትራ ወደ ጦርነት ቀጥታ የሚገቡ ከሆነ ልክ የመንና ሶሪያ ላይ ሀፕን ያደረገው ነገር በቀጥታ እዚህ ምስራቅ አፍሪካ ወይም ቀጠናው ላይ ሊፈጠር ይችላል። ይሄ ደግሞ አይደለም ለቀጠናው አጠቃላይ ለዓለም ላይ ለሚፈጠረው የንግድ እንቅስቃሴ ቀውስ ሊፈጥር ይችላል። ሁሉም ሀገራት ቶሎ ፈጥነው እዚህ በኢትዮጵያና በኤርትራ መካከል ያለውን ቴንሽን ማለዘብ አለባቸው የሚል ነገር ነው። የማነ ገብረ መስቀል ኢትዮጵያ እያደባች ነው፣ መወረሯ የማይቀር ነው። አሁን የስልት ለውጥ አድርጋለች። በአደባባይ ቀይ ባህር የሚለውን ነገር ይህን ቀይ ባህር በዞርድ እንደሚባለው በፈረንጆች አጠራር የወቅቱ ቃል ነበረ። ቀይ ባህር አሰብ። አሁን በብልጽግና የዲጂታል አውታሮች ይሄ ፕሮፓጋንዳ በጣም ቀንሷል። ድምጿን አጥፍታ ግን ኃይለኛ ስራ እየሰራች ነው። ድንገት ጥቃት ልትከፍትብን ትችላለች። ስለዚህ ራሳችንን ማዘጋጀት አለብን ብለዋል። የአፍሪካን ሪስክ ፋክተርም የሚጠቆመው ምንድነው? በኢትዮጵያና በኤርትራ መካከል በማንኛውም ሰዓት ሊፈነዳ የሚችል ግጭት አለ። ያ ግጭት ቶሎ ታላላቅ ሀገራት ምናልባት አሜሪካ ሊሆን ይችላል፣ ሌሎች ሀገራት ጣልቃ ገብተው ጉዳዩን በሰላማዊ አማራጭ የሚፈታበትን ሁኔታ ሊያመቻቹ ይገባል ብለው አስቀምጠዋል። ግራና ቀኝ የምንመለከታቸው ሳውዲ አረቢያ ወደ አሰብ በእርግጥ ትመጣለች። ከመጣችስ ምን ይፈጠራል የሚለውን ነገር ቅድምም
በአንድምታ መልክ ያስቀመጥኩት ሐሳብ አለ። እንዲሁም ደግሞ ኢትዮጵያ የባህር በርን ጉዳይ በተመለከተ እየተከተለች ያለችውን አማራጭ ትንሽ ገታ ያደረገችውና የስልት ቅየሳ ያደረገችው ወይም ደግሞ ስልቷን የቀየረችው ለምንድን ነው የሚለው ነገር በየማነ ገብረ መስቀል ሐሳብ ነው ወይስ በሌላ ሐሳብ የሚለው ነገር ቀናት የሚፈቱት ጉዳይ ነው። ወደሚቀጥለው መረጃ ከመሄዴ በፊት አድማጭ ተመልካቾቻችን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ጋብዛችኋለሁ። ካፍታ ቆይታ በኋላ እመለሳለሁ። ቀጣዩ መረጃችን እስቲ ወደ ጋምቤላ ክልል እንሂድ። ጋምቤላ ክልል እንደምታውቁት ይሄንን ወር ከፍተኛ የሆነ የፖለቲካ ትኩሳት እያስተዋለበት ነው። በጉዳዩ ላይ ውስጣዊና ውጫዊ ፋክተር እንዳለ በተለያየ አጽናፍ ሲተነተን ሲገለጽ ተመልክተናል። በእርግጥ ጋምቤላ ያለው የፖለቲካ ትኩሳት በኢትዮጵያ የፖለቲካ ድባብ ውስጥ ብቻ ተቀንብቦ የሚቀር ነው ወይስ የጋምቤላ የፖለቲካ ትኩሳት የጎረቤት ሀገራት ወይም ደግሞ የውጭ ሀገራት ኢትዮጵያ ከዚህ ከሲ አክሰስ ጋር በተገናኘ ሊሆን ይችላል፣ ወይም ደግሞ ከሌላ ብሔራዊ ጥቅም አንጻር ከባላንጣዎቻቸው ጋር የገባችው እሰጥ አገባን ተንተርሶ ወይም ደግሞ ተከትሎ የመጣ ነው የሚለው ነገር መታየት አለበት። እስቲ ሁለት ሶስት አድርገን እናስቀምጠው። የመጀመሪያው ሐሳብ የጋምቤላን ግጭት እንደው ዝም ብሎ ባክግራውንድ እውቀት ለመስጠት ያህል በጋምቤላ ውስጥ እንደሚታወቀው በተለይ በእኛ በአማርኛ አኝዋክ ነው የምንለው፣ ትክክለኛ አጠራሩ ግን አኝዋ የሚሉት እና ኑዌር የሚባሉ ሁለት እጅግ በጣም ያው እዛ ጋምቤላ አካባቢ ዶሚናንት የሆኑ ኢትኒክ ወይም ጎሳ አባላት አሉ። አሁን ኑዌሮች ደቡብ ሱዳን ውስጥም አሉ። እንደሚታወቀው ኢንዲጂነስ የሚባለው ወይም ነባሩ የአኝዋ ማህበረሰብ ነው፣ ወይም ደግሞ የአኝዋ ጎሳ ማህበረሰብ አባላት ነው። ኑዌር ደግሞ በአብዛኛው ደቡብ ሱዳን የሚኖሩት። አሁን ደቡብ ሱዳን ውስጥ ስልጣኑን የያዘው የዲንካ ጎሳ የሆነው ይሄ ጁባ የሚባል አካባቢ ማለት ነው። እንግዲህ የደቡብ ሱዳን ዋና ከተማ ያን ስልጣን የያዘው ከኑዌር ሌላ የሆነው ትልቅ ዶሚናንት የሆነው የዲንካ ጎሳ አባላት ያ ነው ስልጣኑን የያዘው። አሁን የኑዌር ማህበረሰብ መንግስትን እየወጉ ነው። መንግስትን የሚወጉት ለምንድን ነው? ባላቸው የፖለቲካ ኢንተረስት ወይም ደግሞ ከዚህ ከደቡብ ሱዳን ስልጣና ምንድን ነው ደቡብ ሱዳን ነፃ ከሆነች በኋላ እዛ አካባቢ የተፈጠረው ፖለቲካዊና ማህበራዊ ምስቅልቅል በሰለጠነ መንገድ በጠረጴዛ ዙሪያ መፍታት ስላልተቻለ እንዴትኛውም የአፍሪካ ሀገራት ግጭቱ ሊፈነዳ ችሏል። አሁን ደቡብ ሱዳን ውስጥ ያለው እነዚህ የኑዌር ማህበረሰብ ውስጥ እንደ አዲስ ግጭት የሚፈጥሩት ታጣቂዎች ዋይት አርሚ ይባላሉ። ዋይት አርሚ የተባሉት ለምንድን ነው? ነጭ ስለሆኑ አይደለም። የሚለብሱት የወታደራዊ ፋቲግ ላይ አቧራ ብዙ ጊዜ አቧራ ስላለ ዋይት አርሚ ይባላሉ። እነዚህ ዋይት አርሚ ማለት ወጣት ታጋዮች ማለት ነው። ልክ በኢትዮጵያ ውስጥ ልክ እንዲህ የፋኖ ታጣቂዎች፣ ቄሮ፣ ዘርማ እየተባሉ የወጣት ታጣቂዎች የሚጠሩበት አይነት ነው ዋይት አርሚ። ዋይት አርሚ ማለት እንግዲህ ከኑዌር ማህበረሰብ የወጡ ናቸው። ቀጥታ ልክ የደቡብ ሱዳን መንግስት ሲወጋቸው የኢትዮጵያን ድንበር ተሻግረው የሚገቡት እዚሁ ካምፕ አለ፣ በጣም ብዙ ካምፖች አለ። ከነ መሳሪያቸው ካምፕ ውስጥ ነው የሚገቡት። ከዛ በኋላ ከወጡ በኋላ ከካምፕ ወጥተው እዛ ኢንዲጂነስ የሆነው ነው ነባር የሆነው ማህበረሰብ ላይ ጥቃት ይፈጽማሉ። አሁን እዚህ ጋር ሁለት ነገር ነው የሚነሳው። አንደኛው መንግስት እነዚህ ስደተኞች ቀጥታ ከነ መሳሪያቸው ወደ ካምፕ እንዲገቡ መደረጉ ትልቅ ጥፋት ነው እና ልል የሆነ የስደተኞች ፖሊሲ ያለ እዛ አካባቢ እና ያ ደግሞ ከፍተኛ የሆነ ችግር ፈጥሯል ነው በነባሩ ማህበረሰብ። ሁለተኛው እና እጅግ አደገኛው ምንድነው? የሱዳን መንግስት የደቡብ ሱዳን መንግስት የአርኤስኤፍ ወይም ደግሞ ይሄ ፈጥኖ ደራሹን የሚደግፍ ነው። ፈጥኖ ደራሹ ደግሞ የአልቡርሃን ተቀናቃይ ነው። ስለዚህ አልቡርሃን ምንድነው የሚያደርገው? የደቡብ ሱዳንን የሚወጋ አማጺን እያስታጠቀ መሳሪያ እየሰጠ የደቡብ ሱዳንን እንዲወጋ የሚያደርግ ነው ማለት ነው። ስለዚህ አልቡርሃን ከጀርባው አለ ነው። አልቡርሃን ከጀርባው አለ ማለት ምንድነው? እነዚህ ዋይት አርሚዎችን በመጠቀም ኢትዮጵያ ውስጥ ሰርገው ገብተው ኢትዮጵያ ውስጥ ያለውን ኢቭን የፖለቲካ ምስቅልቅል የበለጠ ለማባባስ እንደሚጠቀሙበት አንዳንድ የመረጃ ምንጮች እየወጡ ነው። በመሆኑም ጋምቤላ ውስጥ ቀጥታ የአልቡርሃን በተዘዋዋሪ ሊሆን ይችላል በቀጥታ የአልቡርሃን እጅ እንዳለበትና አልቡርሃን ምናልባት በዚህ በአሶሳ ወይም ደግሞ በዚህ በቤንሻንጉል መስመር የአርኤስኤፍ ካምፕ ተገኘ ተብሎ ነበር። ባለፈው አልጀዚራ ላይ ወጥቶ ነበር እና ለዛ ካውንተር የሚያደርግበት ወይም ደግሞ ማጣፊያ የሚሆንበት ኢትዮጵያ ውስጥ ያለውን ችግር በደንብ ስፖንሰር አድርጎ የበለጠ ችግሮችን ማፋፋም የሚቻልበትን አማራጭ ተጠቅሞ እንደሆነ ይገመታል ማለት ነው። ስለዚህ እዚህ ጋር አርኤስኤፍ በዚህ በአሶሳ በመንጌም የሚባል አካባቢ ካምፕ አለው።
እንዲሁም ደግሞ አልቡርሃን ይወጋል። አልቡርሃን ደግሞ የዋይት አርሚዎችን በመጠቀም የኑዌር ታጣቂዎችን በመጠቀም እዚህ ጋምቤላ ውስጥ ያለውን የፖለቲካ ምስቅልቅል ወይም ደግሞ በደንብ ምንድነው ልክ እንደ ፓንዶራ ቦክስ ልክ ሲከፈት የእልቂት ማድጋው ሲከፈት ያልታሰበ ችግሮችን የሚወልድ ሁነት ማለት ነው እና ፓንዶራ ቦክስ እንዲከፈት የት እዚህ ጋምቤላ ላይ ማለት ነው ከፍተኛ የሆነ አስተዋጽኦ እያደረገ ያለው የአልቡርሃን መንግስት ነው። ከአልቡርሃን ጀርባ ደግሞ ግብፅ አለች ነው። አሁን ባለፈው ቢቢሲ ላይ ቀርቦ የግብፁ ፕሬዚዳንት ምንድነው የግብፁ የውጭ ጉዳይ ሚኒስትር ምን ብለዋል? ኢትዮጵያ ጋር ያለን ውዝግብ በናይል ጉዳይ ያለን ውዝግብ ካሁን በኋላ በዲፕሎማሲያዊ መንገድ መፍታት አንችልም፣ አንፈልግም፣ አክትሟል የዲፕሎማሲያዊ መንገድ። ስለዚህ ብሔራዊ ጥቅማችንን ለማስከበር እንዲሁም ደግሞ የሀገራችን ሉዓላዊነት ለማስጠበቅ የትኛውንም አማራጭ እንጠቀማለን ብለዋል። ያ አማራጭ አንደኛው ፕሮክሲ ዋር ነው፣ በውክልና ጦርነት መክፈት ነው። ኢትዮጵያ ውስጥ ያሉትን ችግሮች ስፖንሰር ማድረግ ነው። አንዳንዶቻችን አይናችን የሚሆነው ሰሜን አካባቢ ያለውን ግጭት ነው። ነገር ግን ጋምቤላ አካባቢ ካለው ግጭት ከጀርባ አልቡርሃን አለ፣ ከአልቡርሃን ጀርባ ደግሞ ማን አለ? ግብፅ አለች የሚል ነው። አሁን በቅርቡ የግብፁ ፕሬዚዳንት እና አልቡርሃን ፊት ለፊት ተገናኝተዋል። በዚህ ሳምንት ማለት ነው። ተገናኝተው ያወጡት መግለጫ መመልከት ነው። የናይል ተፋሰስ ሀገራትን በተመለከተ ኢትዮጵያ የምትከተለው ፖሊሲ አግላይ ነው፣ የብሔራዊ ጥቅማችን አደጋ ውስጥ ወድቋል። በመሆኑም ሁለታችንም አልቡርሃንም ግብፁም ማለት ነው አንድ ላይ ኢትዮጵያ ላይ ማንኛውንም ስራ ለመስራት ዝግጁ ነን የሚል ነገር በአደባባይ ተናግሯል ማለት ነው። በመሆኑም አልቡርሃንና የግብፁ ፕሬዚዳንት ወይም ደግሞ የግብፅ ፖለቲካ የአንድ ሳንቲም ሁለት ገጽታ ነው። እንደውም በአደባባይ ምን ብለዋል? አልሲሲ በአደባባይ የተናገሩት ነገር ትንሽ ትኩረት የሚስብ ነገር ነው። የሱዳን ጉዳይ ቀይ መስመር ነው ብለዋል። ቀይ መስመር ነው። የሱዳን ሉዓላዊነት ለማስጠበቅ ግብፅ ሁሌም በተጠንቀቅ ቆማለች። ምክንያቱም ሱዳን አደጋ ውስጥ ከወደቀች ግብፅም አደጋ ውስጥ ትወድቃለች። በተባበሩት መንግስታት ቻርተር መሰረት አንድ ሀገር ሉዓላዊነቱ አደጋ ውስጥ የሚወድቅበት ሁነት ሲከሰት ማንኛውንም እርምጃ እንዲወስድ የሚፈቅድ ቻርተር አርቲክል አለ ማለት በቻርተሩ ላይ። በመሆኑም ያን ኮት አድርገን በዓለም አቀፍ ሕግ በዓለም አቀፍ መንግስታት ማዕቀፍ ስር ማንኛውንም ስራ ለመስራት የብሔራዊ ጥቅማችን ለማስጠበቅ ወይም ደግሞ የሀገራችን ደህንነት ለማስጠበቅ መስራታችን ወደኋላ አንልም ብለዋል። በመሆኑም አልቡርሃንን ተጠቅመው በጋምቤላ በኩል በሰሜን ሲጠበቁ በጋምቤላ በኩል አንድ እንግዲህ ግጭት ከፍተዋል። እዛ አካባቢ እንግዲህ ድንበሩም ልል ነው፣ የመንግስትም ቁጥጥርም ብዙም የሚያስተማምንም አይደለም። በተለይ ደግሞ ይሄ ስደተኞችን በተመለከተ መንግስት የሚከተለው ፖሊሲ በጣም ለትችት የሚያጋልጠው ነው። ነባሩን ማህበረሰብ የሚያጎሳቁል እንዲሁም ደግሞ ስደተኛ ካምፕ ውስጥ ያሉት ዜጎች ያላቸውን መሳሪያ እንዲያወርዱ ወይም ደግሞ ከመሳሪያ ባሻገር ማለት ነው ነፃ ሆነው እንዲንቀሳቀሱ በኢትዮጵያ ፖሊሲ በማንኛውም የውጭ ምንድነው የስደተኞች ፖሊሲ አማካኝነት ጥብቅ የሆነ እንቅስቃሴን እንዲሁም ደግሞ የሀገሬውን በደንብ ፕሮቴክት ሊያደርግ የሚችል አዲስ አሰራሮችን መተግበር ይገባዋል የሚል ነገር አለ። ከዚህ አንጻር ብዙ ሲተች የተመለከትን ነው መንግስት ማለት ነው። ለዚህ የጋምቤላውን ግጭት በተመለከተ ጂኦፖለቲካሊ ካለው እሽቅድድም ከዛ የመነጨ ሊሆን እንደሚችል ከተንታኞችም ከሀሳብ ሰጪዎችም መረዳት ይቻላል። ወደሚቀጥለው መረጃ አልፋለሁ። ሶስተኛው መረጃ ትንሽ ጆሮን ጭው የሚያደርግ ነው። ትናንትና ማለት አርብ ዕለት ማለት ነው የመረጃ አውታሮች ሲቀባበሉት ነበረ። የኢትዮጵያ ጦር ወደ ጋዛ ሊሄድ ነው የሚል ነገር ነው። ይሄ ነገር ብዙዎች ትንሽ ግራ ተጋብተዋል። እንግዲህ ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ በቀጥታ በስልክ ደውለው ኢትዮጵያ ጦር እንድታዋጣ ወደ ጋዛ እንግዲህ ጋዛ ላይ አይኤስኤፍ የሚባል አለ፣ ኢንተርናሽናል ስታቢላይዜሽን ፎርስ የሚባል ማለት ነው። ለዛ ፎርስ ኢትዮጵያ ማዋጣት እንዳለባት ጠቅላይ ሚኒስትር አብይን እንዳናገሩና ይሄ መረጃ እንግዲህ ያጋሩት ማናቸው ሁለት ዲፕሎማቶች ለታይምስ ኦፍ እስራኤል ታይምስ የሚባል ለመረጃ አውታር ነው ያጋሩት ማለት ነው። ኦኬ ይሄ ነገር ትንሽ ሁለት ሶስት ነገሮችን ማስቀመጥ እንችላለን። ከዚህ ጋር በተያያዘ ኢትዮጵያ በእርግጥ ወደ ጋዛ ጦሯን ብታሰማራ ምን አይነት ዶሚኖ ኢፌክት አለው? ኢንተርናሊ በሀገር ውስጥ ሊሆን ይችላል፣ ውጫዊ ምን አይነት ኢምፓክት አለው ወይም ደግሞ ምን አይነት ኢፌክት አለው የሚለው ነገር እስቲ በተን አድርገን እንመልከተው። ኢትዮጵያ እንደሚታወቀው እንግዲህ የግጭት ብፌ ነው ያለው ኢትዮጵያ ውስጥ። ጋምቤላ አሁን እንግዲህ በቅርቡ የፈነዳው ጋምቤላ አለ። ሰሜን ላይ የፋኖ ታጣቂዎች ጋር መንግስት ይዋጋል። የቲፒኤልኤፍ ጉዳይም አለየለትም። ከቀይ ባህር ጋር በተያያዘ
ወይም ደግሞ ከአሰብ ጋር በተያያዘ ከኤርትራ ጋር ያለው ውጥረት ስቲል አሁንም አልበረደም። ኦነግ ሸኔ የከፈተው ውጊያ አለ። ስለዚህ ኢትዮጵያ አጠቃላይ ያላት ወታደራዊ ቁመናን የሚፈትን ውስጣዊ የፖለቲካ ንዝረት እንዳለ ይታወቃል። እና ይሄ ነገር እያለ ኢትዮጵያ ምናልባት የፒስ ኪፒንግ ፎርስን ወደ ጋዛ ብታዋጣ የግድ ውስጣዊ ችግሯን ለመፍታት የሚያስችላትን አቅም ውስን ሊያደርገው ይችላል፣ ወይም ደግሞ እዛ ላይ ኢምፓክት ሊኖረው ይችላል የሚል ነገር ነው። በእርግጥ እንግዲህ አንዳንድ ሀገራት 20,000 ሰራዊት ነው ያዋጣ ያሉት። ለምሳሌ ኢንዶኔዥያ 20,000 ሰራዊትን ለማዋጣት ቃል ገብታለች። በእርግጥ 20,000 ሰራዊት ለኢትዮጵያ አሁን ካለንበት የፖለቲካ መስቀልቅል አንጻር 20,000 በጣም ብዙ ነው የሚሆነው። ብዙ ቦታዎችን ብዙ ቀለዳዎችን ሊደፍን ይችላል። በመሆኑም ከኢትዮጵያ ውስጥ ካለው የፖለቲካ ችግር አንጻር ይህን ነገር ማድረግ ልክ እንደ ሱሳይድ ነው የሚቆጠረው ተብሎ ሊደመደም ይችላል። ሁለተኛውና ምናልባት አዎንታዊ የሚመስለው ምንድን ነው? ኢትዮጵያ የተወሰነ ሰራዊት ወደ ጋዛ በመላኳ ምክንያት ከእስራኤልና ከአሜሪካ ጋር ያላትን ዲፕሎማሲያዊ ግንኙነት የበለጠ ማጠናከር ትችላለች። ይህን ደግሞ ዲፕሎማሲያዊ ግንኙነት አክሰስ ወይም ደግሞ የባህር በር ለማግኘት የምታደርገውን ሩጫ አጋዥ እንዲሆኑ እነዚህ ሀገራት አሊያንስ እንዲሆኑ ማድረግ የሚቻልበትን አማራጭ እውን ታደርጋለች። በመሆኑም ጉዳዩ ልክ እንደ ሎተሪ ሊቆጠር ይችላል ተብሎ ደግሞ በሌላ አጽናፍ ደግሞ ሊተነተን ይችላል። ምክንያቱም አሁን እንግዲህ እስራኤልና ኢትዮጵያ እንደምታውቁት ያላቸው አሊያንስ አለ። በተለይ እዚህ ሶማሌላንድ አካባቢ የባህር ቤዝ ይፈልጋሉ ሁለቱም ሀገራት፣ ሶማሌላንድም ኢትዮጵያም እስራኤልም ማለት ነው። እስራኤል ሶማሌላንድ አካባቢ ቤዝ የምትፈልገው የመን አካባቢ ያለውን የፖለቲካ ተኩሳት በአጭሩ በቀላሉ ኮንትሮል ማድረግ እንዲችል ነው። እንዲሁም ደግሞ የሃውቲ የአይኤስአይኤስ የአልሸባብ እንቅስቃሴ ወሰን በጣም አስፍቶ የሶማሌን ባህር ወይም ደግሞ ኤደን ባህረ ሰላጤ አካባቢ ያለውን በሙሉ ኮንትሮል እያደረገው ነው። ይሄ ደግሞ ለእስራኤል ሕልውና አደጋ ስለሆነ ሶማሊላንድ አካባቢ ያለውን የባህር ቤዝ ለመጠቀም በእጅጉ ትሻለች እና ኢትዮጵያን ደግሞ ልክ እንደ ዋና እንደ መስኮት ኢትዮጵያን በመጠቀም ወደዛ መግባት ነው የምትፈልገው። ኢትዮጵያ የጀመረችውን እንቅስቃሴ በደንብ በማጠናከር ሶማሊላንድ አካባቢ የባህር ቤዝ እንዲኖራትና እስራኤልም እዛ አካባቢ ቤዝን ለመያዝ ትልቅ ስራ ልትሰራ ትችላለች የሚል ነገር ነው። አሁን ኢትዮጵያ አክሰስን ለማግኘት ዙሪያ ገባውን እያማተረች ነው። በመሆኑም ይሄ የጋዛ የፒስ ኪፒንግ ፎርስን ማዋጣት ምናልባት እዚህ ቀጠናው አካባቢ የባህር በር ለማግኘት የምጥረውን ጥረት ማለት ነው፣ ወይም ደግሞ የምትሄድበትን ከፍተኛ የሆነ የዲፕሎማሲያዊ ትግል የበለጠ ኃይል ሊሰጥ ይችላል እና ያን ደግሞ ካፒታላይዝ ማድረግ ይቻላል የሚል ነገር ነው። ሌላው መተንተን ያለበት በሶስተኛ ደረጃ እንግዲህ አሁን እዛ አካባቢ የሚሰማራው ፒስ ኪፒንግ ፎርስ አንዳንዶች ሐማስን ዲስአርም ለማድረግ ነው የሚሉ አሉ። ሐማስን እንግዲህ ዲስአርም ማድረግ ማለት ሌላ ኮንፍሊክት ነው የሚፈጥረው። ፊት ለፊት የኢትዮጵያ ሰራዊት እዛ የሚሄደው ግጭት ውስጥ ሊገባ ይችላል። እንደውም የፓኪስታኑ ባለስልጣን ምን ብለዋል? የጦር እናዋጣለን፣ ነገር ግን እዛ አካባቢ ወደ ጋዛ አካባቢ የሚሄደው ጦር ማለት ነው ሐማስን ዲስአርም ለማድረግ ከሆነ ወይም ደግሞ ሐማስን ትጥቅ ለማስፈታት ከሆነ አናደርገውም ብለዋል። ይህን ማድረግ የሚገባው የፓላስታይን መንግስት ነው ወይም ደግሞ የፍልስጤን መንግስት ነው የሚል ነገር ነው። በመሆኑም ከሐማስ ጋር ፊት ለፊት መላተም ብዙ ኮንሲኩዌንስ አለው። ኮንሲኩዌንሱ ደግሞ በግራ በቀኝም ሐማስን የሚደግፉ የተለያዩ ሀገራት አሉ። እነዛ ሀገራት ከኢትዮጵያ ጋር ቀጥታ እሰጥ አገባ ውስጥ ሊገቡ ይችላሉ። ከዛ ባለፈ ደግሞ ኢትዮጵያ ውስጥ ያሉትን ግጭቶች የበለጠ ስፖንሰር በማድረግ የመልስ ምትን ሊሰጡ ይችላሉ እና ውስብስብ ወደሆነ የፖለቲካ አውድ ውስጥ የሚያስገባም ሁነት ሊፈጠር ይችላል የሚል ነገር አለ፣ ሪስክ አለ። ሌላ ደግሞ ከዚሁ ከሐማስ ጋር በተያያዘ ትንሽ ፈንዳሜንታሊስት ወይም ደግሞ ጽንፈኛ የኢስላሚክ ሙቭመንትን የሚያቀነቅኑ የፖለቲካ ኃይሎች እነሱ ኢትዮጵያን ቀጥታ ታርጌት ሊያደርጉ ይችላሉ እና ኤስአይኤስ እና አልሸባብ። ከዛ ባሻገርም ኢትዮጵያ ውስጥ ያሉ ይህንን ሙቭመንት የሚደግፉ ቡድኖችም ኢትዮጵያን የጥቃት ኢላማ ሊያደርጓት ይችላሉ ማለት ነው። ስለዚህ 2 3 4 5 የሆኑ ሴናሪዎች ሊፈጠሩ ይችላሉ። እንደው ዝም ብሎ ተነስቶ የሚወሰንበት ነገር አይደለም። በኢትዮጵያ መንግስት በኩል እስካሁን ይፋ የሆነ ምላሽ አልተሰጠም። እንደው ትናንትና ማርኮ ሩቢዮ እሳቸውን ጠቅሶ የእስራኤል ታይምስ የተባለው የታይምስ ኦፍ እስራኤል የተባለው የመረጃ አውታር ጉዳዩን ሲያጋራው ትንሽ መነጋገሪያ ከሆነ በኋላ ነው ይሄን መረጃ ለመተንተንም ወይም ደግሞ ለማየትም የሞከርኩት ማለት ነው። አድማጭ ተመልካቾቻችን ወደ መጨረሻው መረጃ ከመሄዴ በፊት ከአፍታ ቆይታ በኋላ እመለሳለሁ።
አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እንደሆነ ይሰማኛል። ምክንያቱም ይሄ ፕሮግራም ይሄ ዝግጅት ለብዙዎች እንዲዳረስ የእናንተ ላይክ ማድረግ ሰብስክራይብ ማድረግ ትልቅ አስተዋጽኦ ስላለው ነው። የመውጫው አጀንዳችን የሚሆነው የተለመደው የቲፒኤልኤፍ ጉዳይ ነው። ቲፒኤልኤፍ ጉዳይ ልም ጥፍት እያለ አንዴ ይበራል፣ አንዴ ይሞቃል፣ አንዴ ይበርዳል፣ እዚህ ደርሷል ማለት ነው። የቲፒኤልኤፍ ጉዳይ ብዙዎች አንዳንዴ እንደው ለፖለቲካ ትንታኔም የማያመች ነው። ምክንያቱም ቲፒኤልኤፍ የሚከተለው የፖለቲካ አቅጣጫ አንድ አይነት ነው። ምንም የሚቀየር የፖለቲካ አቅጣጫ የለውም። ስለዚህ እሱን መደጋገም እንደውም አድማጭ ተመልካቾቻችን ማሰልቸት ነው የሚባል ነገር አለ። ሆኖም ግን እንግዲህ አሁን የወጡትን መረጃዎች አንዳንድ መረጃዎችን ማጋራት ይኖርብኛል። ጀነራል ታደሰ ወደዚህ ወደ 4 ኪሎ መጥተው ነበረ። 4 ኪሎ ከመጡ በኋላ ምን ተፈጠረ የሚለው ነገር እንግዲህ ጀነራል ታደሰ በሚመጡበት ጊዜ አጅቧቸው የመጡት ምክትል ፕሬዚዳንቱ አማኑኤል የተባሉት እሳቸው የቲፒኤልኤፍ ምክትል ናቸው እና እርሳቸው ጠቅላይ ሚኒስትሩ እርሳቸውን ለማናገር ፈቃደኛ እንዳልሆኑ መረጃዎች ወጥቷል። ያው እንግዲህ ጠቅላይ ሚኒስትሩ ይሄን ነገር ማድረግ ያደረጉት ምናልባት ቲፒኤልኤፍ የተሰረዘ ፓርቲ ነው፣ ቲፒኤልኤፍ በሀገሪቱ ሕግ መሰረት ሊተዳደር የማይችል ነውጠኛ ድርጅት ነው። በመሆኑም የቲፒኤልኤፍን ምክትል ማናገር ማለት የሀገሪቱን ሕግ እንደመጣስ ይቆጠራል ብለውም ሊሆን ይችላል። ዞሮ ዞሮ ከንግግሩ በኋላ ወጣ የተባለው ነገር ምንድነው? ጠቅላይ ሚኒስትሩ ጋር የሁለትዮሽ ንግግር ከተደረገ በኋላ ጀነራል ታደሰ ካደረጉ በኋላ አንዳንድ የፖለቲካል ዴቨሎፕመንቶች ተፈጥሯል ነው። አንደኛው የተሰማው እንግዲህ የዚህ የኤፈርት ባንክ አካውንት ተለቀቀ ነው የሚባለው። ምናልባት ከዛ ጋር አያያዝ እስካሁን የታወቀ ነገር የለም። እሱ የታገደው ተለቋል ተብሏል። ሁለተኛው የዚህ የጀነራል ታደሰ የቅርብ አፈቀላጤ እየሆነ የመጣው በፊት የዚህ የአውራምባ ታይምስ ጋዜጠኛ ነበረ፣ ዳዊት ከበደ የተባለው ጋዜጠኛ በአብዛኛው ጊዜ ጀነራል ታደሰን የሚያጀግን እንዲሁም ደግሞ ቲፒኤልኤፍን በተመለከተ እሱን የሚያንቋሽሽ አይነት ሪፖርቶችን ነው ሲያጋራ ማስተውለው ማለት ነው። አሁንም ጀነራል ታደሰ ወልቃይትን በተመለከተ ከጠቅላይ ሚኒስትሩ ጋር ተነጋግረው ጨርሰዋል አለ። በእርግጥ ወልቃይትን በተመለከተ ጀነራል ታደሰ እንደው በጠረጴዛ ዙሪያ ከጠቅላይ ሚኒስትሩ ጋር ተነጋግረው የሚያልቅ ነገር ነው? ጀነራል ታደሰ እኮ ልክ ወደ መቀሌ በሚሄዱበት ጊዜ የመቀሌ ከንቲባ ነው የሚባሉት እኮ። የትግራይን ፖለቲካ ራሱ መቆጣጠር አይችሉም። እዛ የሚቆጣጠረው አንድ ኮንግረስ የሚባል አለ። ኮንግረሱ ማለት 15 አርሚዎች አሉ ትግራይ ውስጥ በቲዲኤፍ ማለት ነው። ያ 15 አርሚ ሲደመር የቲፒኤልኤፍ ተወካዮች ያዋቀሩት አንድ ብሔራዊ ኮንግረስ የሚባል አለ። ያ ኮንግረስ ነው ትግራይን የሚያሾራት ማለት ነው። እና ልክ እንደ ራበር ስታምፕ ወይም ደግሞ ልክ እንደ ፓፔት ናቸው ታደሰ ወረደ። እንደው ምናልባት አንዳንድ ወይም ነዳጅ ሲቆም ባንክ አካባቢ ችግር ሲፈጠር እስቲ ወደ 4 ኪሎ ጎራ ብለህ አንዳንድ ነገሮችን አስተካከል ተብለው እንደሚላኩ ናቸው። ጀነራል ታደሰ ምንም ሚናም የላቸውም ስንመለከት። ግን እርሳቸውን የበለጠ ለማጀገን ይሄ ጋዜጠኛ ብዙ ነገር መረጃዎችን ሲያጋራ ሰምቼዋለሁ፣ አይቼዋለሁ። ምንድን ነው ያለው? የወልቃይትን ጉዳይ ለመፍታት ከጠቅላይ ሚኒስትሩ ጋር አልቋል። እንዲሁም ደግሞ ኢንቨስትመንትን በተመለከተ ባንክን በተመለከተ ሁሉም ነገር አልቋል። ጀነራል ታደሰ ይሄን ነገር አስፈጽሞ መጡ የሚል ነገር ነው። ግሎሪፋይ ወይም ደግሞ እሳቸውን ያላቸውን የፖለቲካ ተክለሰብና ከፍ ለማድረግ ይመስላል። ምክንያቱም ከዚህ ቀደም ምን ተብሎ ነበረ? ጀነራል ታደሰ አክሱም ጽዮን ላይ የትግራይ ቀሳውስትና የኤርትራ ቀሳውስት አንድ ላይ ተጣምረው ልክ የሃይማኖታዊ ጽምዶ እንዲፈጠር የቲፒኤልኤፍ ኃይሎች አንድ ወጥነው ነበር ወይም ደግሞ አቅደው ነበረ። ያንን ያከሸፉት ጀነራል ታደሰ ናቸው። ይሄን የምናደርግ ከሆነ ትግራይ አደጋ ውስጥ ትወድቃለች ብለው አከሸፉት። እንደውም የኤርትራ ቀሳውስት ወደዚህ እንዳይመጡ እርሳቸው ናቸው የከለከሉት የሚል ነገር ይህ ጋዜጠኛ ሲያጋራ ይቸዋል። ይህ ማለት ምንድነው? በትግራይ ፖለቲካ ውስጥ ጀነራል ታደሰ አድራጊ ፈጣሪ፣ ሁሉም ነገር በሳቸው ቁጥጥር ስር እንዳለ የሚያስመስል ፕሮፓጋንዳ ነው። ነገር ግን ትግራይ ውስጥ ያለው ሁኔታ ልክ የትግራይ የፖለቲካ ሁኔታ ስትመለከቱ ልክ ወደ ሶማሊያ አይነት ቅርጽ የሚሄድ ይመስላል። ሶማሊያ ውስጥ ምን አለ? የሶማሊያ የሞቃዲሾ መንግስት አለ፣ ፑንትላንድ አለ፣ ጁባላንድ አለ፣ ሶማላንድ አለ። ምናልባት ያኛው ሰፋ ያለ ነው። እዚህ ውስጥም ደግሞ ትግራይ ውስጥ ደግሞ ልክ የሶማሌ የሚመስል ወይ ሶማሊያ ውስጥ በጦር አንጃ በጦር መሪዎች የተከፋፈለች የትግራይ አይነት አስተዳደር ይመስላል። ማለት ወደዛ የሚሄድ ይመስላል። አንጃዎቹ የጦር አበጋዞቹ የራሳቸው ቀጠና አላቸው፣ ሉዓላዊ ቀጠና አላቸው፣ ማንም አይደርስባቸውም። አሁን በ3 ግንባር ነው የተከፋፈለው የትግራይ ስትመለከቱት ማለት ነው። 3 ግንባር አለ፣ ምዕራብ፣ ሰሜንና ደቡብ። ደቡብን እዚህ ራያን ያካተተ ነው።
እነሱ ምዕራብ የሚሉት ደግሞ እዚህ ወደ ሽሬ አካባቢ እንዲሁም ደግሞ በምዕራብ አካባቢ ያለውንና በደቡብና ምስራቅ ይቅርታ እነዚህን አካባቢዎች ያካተተ የአደረጃጀት አላቸው አርሚያቸው ማለት ነው። እዚህ ውስጥ መግቢያ አለ፣ ማሾ አለ፣ እንዲህ ደግሞ ጆን መዲድ የተባለው ደቡብ የሚቆጣጠረው ማለት ነው። እነዚህ አደረጃጀቶች በእርግጥ ትግራይን ወደ ሶማሊያ ወደ ልክ እንደ ሶማሊላንድ ልክ እንደ ጁባላንድ እንደ ፑንትላንድ የሞቃዲሾ መንግስት አይነት ቅርጽ ወደዛ እየወሰዷቸው ነው ወይ? ሞቃዲሾ አይነት መንግስት ይመስላሉ። ምንም አቅም የላቸውም። መቀሌ አካባቢ ነው አቅም ያላቸው። ሌሎች ደግሞ እንደ ፑንትላንድ እንደ ጁባላንድ አክት ያደርጉ ይችላሉ ማለት ነው። ምግበይ አሉ። ምግበይ ከታደሰ በላይ ተሰሚነት አለው ማለት ነው። ዞሮ ዞሮ የትግራይ ፖለቲካ በመሃሉ እንግዲህ የሳሩ ምንድነው የዞኖች እርግጫ ለሳሩ ይተርፋል የሚባለው የትግራይ ማህበረሰብ ያሳዝናል። ነዳጅ ላለፉት 10 ወራት በጣም በትንሽ ነው የሚገባው። በዚህ ምክንያት ብዙ ጉስቁልና አለ፣ ማህበረሰባዊ ጉስቁልና አለ። ባንኮች እጅግ በጣም በጭንቀት ነው ጉዳዮችን የሚፈጽሙት። ባለፈው የቲፒኤልኤፍ ታጣቂዎች ለመዝረፍ አንገራግረው ነበረ። እንደውም የተወሰነም ዘርፈዋል የሚል ነገር አለ። በመሆኑም ትግራይ ውስጥ ያለው የፖለቲካ ትኩሳት የኢትዮጵያ ህመም ነው። ያንን እንግዲህ የበለጠ ካፒታላይዝ አድርጎ ኢትዮጵያ ውስጥ ያለውን የፖለቲካ መስቀልቅል ስፖንሰር ለማድረግ እና ኢትዮጵያ ውስጥ ያለውን ችግር የበለጠ ወደ ከፋ ደረጃ ለማድረስ ግብፅም አልቡርሃንም ሻዕቢያም ሌሎችም ኃይሎችም የሚቦዙንበት ሁኔታ የለም። ይሄ እንግዲህ በፖለቲካ ውስጥ ጽድቅ የለም። ፖለቲካ ውስጥ ዋነኛው መርሃችን ብሔራዊ ጥቅማችን ስለሆነ ለብሔራዊ ጥቅማቸው እነሱም ኢትዮጵያ ውስጥ የሚፈጠረውን ግጭት ለእነሱ ኢንተረስት ካፒታላይዝ ማድረጋቸው የማይቀር ነው የሚል ነገር። የዛሬው መረጃችን እንግዲህ ይሄን ይመስላል። አድማጭ ተመልካቾቻችን ቀጣይ ሳምንት እስክንገናኝ ድረስ ቸር ቆዩ።